አሰላሙ አለይኩም ወራህመቱላሂ ወበረካቱ ወደና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ሁሉ አማን። እናንተ ጋር እንዴት ናችሁልኝ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ በዘት ተረፍ ይበልኝ። ዛሬ እንግዲህ እንደተለመደው በአዲስ ቪዲዮ ብቅ ብያላችኋለሁ። ቪዲዮዬን ላይክ በማድረግ ጀምሩት መጀመሪያ ማለት ነው። ሰብስክራይብ ያላደረጋችሁ ቤተሰብ ሁኑ። አዳዲስ ቪዲዮዎችን ኢንሻአላህ ይዤ እንግዲህ ብቅ እላለሁ ማለት ነው። እንግዲህ ሰሞኑን ቲክታከሮችና ዩቱበሮች እንግዲህ ሰሞኑን የነፈሰው ንፋስ አስቸጋሪ ነው። አውሎ ንፋስ ነው እንግዲህ ወደ ከርቸሌ እየገቡ ነው ማለት ነው። ጆን ዳንኤል ወጣ። እንግዲህ ደግሞ ጥሩ የሚባሉ አንዳንድ ጊዜ በመጥፎ ጎንም መልካም ጎንም አለ። እንግዲህ አዶናይ ታውቁታላችሁ። ለባቡል ኸይር በጣም መልካም ስራ ሰርቷል። ወደ 8 ሚሊዮን ብር ባቡል ኸይር እንዳገኝ አድርጓል ማለት ነው። ከፈጣሪ በታች ስበቡ ነውና ለመልካም ስራ ሰርቷል ማለት ነው። አንዳንዴ ደግሞ ስህተት ይኖራል። ወጣቶች እንደመሆናቸው መጠን ስህተትም ይኖራል ማለት ነው። እንግዲህ አንዳንድ ጊዜ ፍትሃዊ መሆን በጣም አስቸጋሪ ነው ማለት ነው። በሀገራችን ላይ የሚደረገው ነገር ስንት ራቆታቸውን የሚሄዱ ህፃናቶች ማየት የሌለበትን አለባበስ ስነ ምግባራቸው የሚያስጠላ ስንት በሞላበት ሀገር አንዳንድ መልካም ሰዎች ደግሞ አንድ ስህተት አጠፉ ብለው እንግዲህ ከርቸሌ መግባት በጣም አስቸጋሪ ነው ጋይስ። እና የ3 ሚሊዮኑ ልብስ የ2 ሚሊዮኑ ልብስ እያሉ እንግዲህ ራቆታቸውን የወጡ በሰሞኑ በሶሻል ሚዲያ ዞር የሚሉ ልጆች እያያችሁ ነው። በቃ ምንም አልለበሱም ማለት ይቻላል ማለት ነው። እንደነዚህ አይነቶቹ ነበሩ ከርቸሌ ገብተዋል ይባላል ግን ማድሪ በጣም ከባድ ነው። አሁን ላይ ካለባበስ ይልቅ ወይት እያገኙ ነው ልብሱን። እኔ ግን የተቀደደ ልብስ ከቀዶ ምናምን ከጥቅም ውጭ ሆኖ የወደቀ ልብስ እንዳዲስ መሸጥ ተጀመረ እንዴ? አልገባኝም። በጣም ነው የሚከብደው በእውነት ነው የምላችሁ። ሴት ልጅ እስከዚህ ድረስ በጣም ነው የሚያሳዝነው። እና እንግዲህ ፍትህ እንግዲህ አዶናይ በሰላም የሚወጣ ያድርገው። ተምረው መልካም ነገር የሚያስተምሩ እንደ ማንነ ማስተር አብነት ያሉ ወንድሞቻችን ሁሉ ፈጣሪ ይጠብቅልን። ለምስኪኖች ደራሽ፣ ለታመሙ ደራሽ፣ ላዘኑ ላለቀሱ ደራሽ ናቸውና ፈጣሪ ወንድሞቻችንን ይጠብቅልን እንላለን። እና ወዶቼ ዛሬ እንግዲህ ሩታ ጨከን ብላ እንግዲህ አብርሽ ወደ ከርቸሌ ጥራለች ማለት ነው። ያው እንግዲህ አንዳንድ ጊዜ እንደነገርኳችሁ በፊትም ትዳር ያለው ወንድ በቃ ፈላጊው ብዙ ነው። ለምን እንደው አላውቅም። አንዳንድ ጊዜ በህይወታችን ልጅ ከመጣ ትዳር ከጀመርን ትዳር ከገባንበት ልጅ ከመጣ ብስለት ትንሽ እንኳን እንግዲህ ብስለት ሊኖረን ይገባል። ሁልጊዜ እንደ ልጅ መጫወት ሁልጊዜ እንደ ልጅ መኖር ይከብዳል። ስለዚህ አብርሽ ደግሞ እንደ ልጅ ነው እየኖረ ያለው፣ እንደ ህፃን ነው እየሆነ ያለው። ቢያንስ አንድ ሴት ልጅ ስታረግዝ እስከምትወልድ ባሉት ወቅቶች ስንት ነገር አለ። እናትነት መቼም ያው ታውቁታላችሁ። ከእርግዝናው ጀምሮ እስከ መውለዱ ድረስ ብዙ ፈተና አለ። ብዙ የሴት ልጅ ብዙ ፈተና አለና ቢያንስ ሰፖርት ማድረግ ጎን ሆኖ ምን ቸገረሽ በማባያው ጊዜ በቃ እሽኮለሌ ሌላ ጋር ማለት ነው። አሁንም ደግሞ ወልዳ እንጃ ይታረስበት። እናት አባት እድሜና ጤና ለእናት አባቶቻችን ከምር ነው የምላችሁና እናት አባት ቤት ዘና ብሎ እንደመታረስ ትልቅ ነገር የለም። እናት የሌላችሁ እናቶች አሎቻችሁ፣ ቤተሰብ ያላችሁ የቤተሰብን በቃ እኔ እንጃ ጎዶሎ የምናውቀው ሳይኖሩ ሲቀሩ ነው። እያሉ ጎዶላቸው አይታወቀንም ማለት ነው። እና ቤተሰቦቻችንን ካሉ ነው መርዳት ያለብን ጋይስ። የምንኮራባቸው በክፉም በደጉም ስቀው የሚቀበሉን ቤተሰቦቻችን ናቸውና እርሜና ጤና ይስጥልን። እና እንግዲህ ሩታዬ እናቷ ቤት ፏ ደመቅ ብላ ታርሳለች ማለት ነው። እንግዲህ አብርሽን ደግሞ ሄርሜላ እንግዲህ እንክብካቤ ከኔ ነው የሚያምረው። ሁሉም እንደዚህ ነበሩ። ሩታዬም ጋር እንግዲህ መጀመሪያ ሲገናኙ እንግዲህ ማንም ሚዲያ ላይ ሲቀናባቸው ነበሩ። አሁን ላይ መጨረሻ ላይ ደግሞ ያያችሁ ነው። መጀመሪያን ሳይሆን መጨረሻን አሳምርልኝ ብሎ ነው የሚጸለየው ዱዓ ሲደረግ ማለት ነው ጋይስ። እና እንግዲህ ሩታ ደግሞ ጀግና የሴቶች ተምሳሌት ጀግና ብቁ ሴት ናት። ከምር ጥንካሬዋ፣ ጀግንነቷ፣ ብርታቷ ለሴቶች አርአያ ናትና እንግዲህ ፈጣሪ ቅፍ ድግፍ አድርጎ ልጇንም እሷንም ይጠብቃቸው ማለት ነው ጋይስ። አንዳንድ ጊዜ እኔ አላምንም
የሆነ ተናድጄ እንኳን ስሜታዊ ሆኜ ልናገር የምፈልገውን ነገር ገደብ ይኖረኛል። ለምን ባልና ሚስት ዙሮ እዛው ነው የሚመስለኝ የሚገርማቸው ነገር እና ውዶችዬ የሆነ ነገር ተበሳጭቼ ልኮምት ራሱ ስል ማለት ነው አይ ባልና ሚስት አይታወቁም እንኳን የወለደ ሰው ያልወለደ ራሱ ዙሮ እዛው ነው እላለሁና ኮሜንታተሮች የኔ ውዶች እንግዲህ ምንም ማድረግ አይቻልም። ፈጣሪ እንጸልይላቸው ዱአ እናድርግላቸው። እንግዲህ ልጆቻቸውን በሰላም በፍቅር የሚያሳድጉ ያድርጋቸው ማለት ነው። ይሄ ሁላ ጸብ ሰላም ሆኖ በሰላም ልጆቻቸውን የሚያሳድጉ ያድርጋቸው ጋይስ። እና ኮሜንታተሮች ሳይ በጣም እኔ እንጃ የሩታ ፍቅር በጣም በመብዛቱ የተነሳ ለአብርሽ በቃ ደስታ ከርቸሌ ሲገባ አብርሽ በጣም የተደሰቱት የማዳም ቅሞች በጣም ነው የተደሰቱት ማለት ነው። እኔ ግን ትንሽ ቅር ያለኝ ነገር ምንድነው ነገ በቃ መልሰው አይጨካከኑም ይመስለኛል። እኛ ብቻችንን የምንቀር ይመስለኛል አንዳንዴ ሳስበው ማለት ነውና መልካም እንግዲህ በሰላም የሚታረቁ ያድርጋቸው። ሰላም የሚወርደውን እንግዲህ አብርሽ ደግሞ ሄርሜላ ግን ምንድነው ባሌላትም ልበል ወይስ ምንድነው? ምን አለ ብትፋቸው ሄርሜላ ከምር ተፋችሁና ሰላምና ፍቅር አግኝቶ ልጁን ያሳድግ እላለሁ ውዶችዬ። እንግዲህ ሰላም ያወርድ ነው። ክፉ መናገር መልካም ንግግር ሰደቃ ነው ብለዋል የኛ ውድ ነብይ ሰለላሁ ዐለይሂ ወሰለም። እና መልካም መናገር ጥሩነት ነው። ለምን ነው ነገ መታረቅም የተጣላው ሁሉ እንደተጣላ አይቀርም መታረቅም ስላለ መልካም ምኞታችሁን ግለጹላቸው ውዶችዬ። አትናደዱ እንዴ የማዳም ስራ እናዶን ደግሞ እነሱን እንጨናነቅ እንዴ? ዱአ ብቻ ነው የሚያስፈልገው። ጸሎት አድርጉላቸው ይታረቃሉ ብዬ ተስፋ አደርጋለሁ። ስለዚህ እንግዲህ አብርሽን በቅርብ ተምሮበት እስር ቤት ይወጣል ብዬ ተስፋ አደርጋለሁኝ። እና ሩታዬ እንግዲህ ጀግና ልጆቻቸውን በሰላም አሳድጉ። ከምር እኔ በጣም ብዙ ዩቲዩበሮች ታውቀው እንደሆነ ተለያይተው ተጣልተው ስንት ነገር ሆነው መልሰው ያው አብረው የሚሆኑ ብዙ አሉ። አልነግራችሁም፣ ስማቸውን አልገጽላችሁም። ስንት ነገር ተዳርሰው መልሰው አሁን ላይ ሰላማዊ ሆነው የሚኖሩ ብዙ ስላሉ ያው ክፉ ንግግር መነጋገሩ ያው አይገባም ብዬ ነው። እና ወዶቼ እወዳችኋለሁ። በነበረን ቆይታ ከልብ አመሰግናለሁ። በቀጣይ እስከምንገናኝ ሰላማችሁ በዘት ተረፍ ይበልን። አብርሽም እንግዲህ ከእስር ቤት ወጥቶ ያገናኘን ጋይስ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ሁሉ አማን። እናንተ ጋር እንዴት ናችሁልኝ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ በዘት ተረፍ ይበልኝ። ዛሬ እንግዲህ